የምትፈልገውን ነገር ተናገር። እሺ ግንኙነት ነበረን። ግንኙነታችን የ6 ወር የ7 ወር ብቻ አይደለም፣ 1 ዓመትና ከዛ በላይ ነው። በዛን ወቅት በነበረን ግንኙነት ወቅት ብዙ ነገር እናወራለን፣ ብዙ ነገር እንትን እንላለን። ፋይናሊ ላይሆን ይችላል። ኦኬ አንድ ነገር ሲጀመር ሊሆንም ላይሆንም ይችላል። ምንም ችግር የለውም። ገብቶሻል? ምንም ችግር የለውም። ሰው የራሱ ምርጫ ምናምን ሊኖረው ይችላል። ኦኬ ነገር ግን መጨረሻ ላይ መሄድ ፈልጋ ሊሆን ይችላል፣ አላቅም። ወይ ያሰበችው ነገር ይኖራል፣ አላቅም። ወይ ብቻ ምን እንደሆነ አላቅም። ከባድ የሚባል በአንድ ወንድ ልጅ ላይ ሊባል የማይገባውን ነገር ብላኛለች። ከዛ በኋላ አእምሮዬ ተረብሿል። እውነት ለመናገር እየቆየን ስንሄድ አልወደድኳትም ማለት ነው። ወድጃታለሁ። ከወደድኳት በኋላ ያንን ነገር ለኔ መስማት ድንገት በሌሊት ያ ይሰብራል። ወንድ ልጅ አትሊስት እኔ ሰው ነኝ። በቃ ኦኬ አለመፈለግ ነው ፕሮብሌም። ካልፈለገች አንድ ሴት በምን ተዋወቁ ለምትሉት ልጁ አወራር አይችልም ይሁን አውቆ እያዛገን ይሁን አላውቅም። እኔ ላስረዳችሁ። ቴሌግራም ቻናል ላይ ኮመንት ሰታ በኮመንት ሪፕላይ ተዋወቁና በቪዲዮ አውርታ አያውቁም። በመልክ አይተዋወቁም። አመት ሙሉ በስልክ ሲጀናጀኑ ቆዩ። ከዛ በኋላ እሷ አልፈልግህም ማለችው። በዛ ምክንያት አይምሮ ተነካና ሶሻል ሚዲያ ላይ መጣ። ይሄ ነው ባጭሩ አይደል? አይ ሀቢባ ፕሊዝ ልክ እንደኔ ካንተና ታስረዳ። እኛ እኮ እንደዚህ አይደለም። እኛ ህፃን አይደለንም እኮ ያንተ መቀለጃ አይደለም። ራስህ ተናገራለህ፣ ራስህ ታብራራለህ። ችግር የለውም እኮ አለመፈለግ ይላል። ማብራራቱን ተው። መፈለግ ችግር ነው አይደለም የሚለው ማብራራቱን ኤክስፕሌኑን ትተከው። ኤግዛክትሊ ቀጥታ የተፈጠረውን ከተዋወቃችሁበት እስከዛሬ ድረስ የተፈጠረውን ተበደልኩ የምትለውን ፓርት ንገረን። አልፈልግም ማለችው የሚለውን ከየት ያመጣሽው? ለምንድን ነው ሀቢባ ካለመፈለግ ብለህ ኤክስፕሌን ስታደርግ ነው? አለመፈለግ ለምን አልክ ታዲያ? ባይ ዘ ወይ በጣም እንትን እያልሽ ነው። አልገባኝም። ፕሊዝ ያልሆነ ነገር ነው እየተናገርሽ ያለሽው። እኔ እኮ አንዲት ሴት ነች። እቺ ሴት እኮ ወልዳለች ምናምን። እቺ ሴት አሁን እኔን ፈለገችኝ አልፈለገችኝ ነው ፕሮብሌም እኮ። አልፈለገችውም ራሱን ሰዓት ለምንድን ነው ራንትን ምልሆኒ? ለምን አንተ ነህ ያልከው አለመፈለግ ብለህ እያብራራህ አንተ ነህ ከሆነ እኮ ነው ያደረገችበት ምክንያት። ብር በልታ ካለች ቆይ በደለችኝ የምትለውን ብቻ አስረዳንና ከጎንህ እንቁም። በደልህን ንገረን። ቀጥታ ወደ በደልህ ግባ። እቺ ሴት የበደለችክ በደል ይሄን በደለችኝ በለን። አንዲት ሴት 1 ዓመት ቆይተናል፣ እወዳታለሁ። እሺ አንዲት ሴት ለአንድ ወንድ ምክንያቷን አላቅም፣ መሄድ ፈልጋ ሊሆን ይችላል ኦር ሳምቲንግ አላቅም፣ ወይም ደግሞ የሆነ ነገር አየው አሰማው ብላ በራሷ ገምታ ሊሆን ይችላል አላቅም። ለአንድ ወንድ ድንገት በሌሊት ከወንድ ጋር የሆነ ነገር ጀስት ግንኙነት ወይም ደግሞ ከወንድ ጋር እንደሆነች መናገር፣ ከዛ ሲቀጥል ደግሞ ከዛ ወንድ ጋር በመልኩ እንደተኛች መናገር፣ ይሄ ፌር ነው? አሁን በሰው በአንድ ወንድ ልጅ ሆኖ ያውቃል? እንጃ ህዝቡን እንጠይቅ አንዴ። ህዝቡን አንዲት ሴት አንድ አመት ሙሉ አብረው ቆይተው እኔ አላውቅም፣ እውቀቱ የለኝም። እኔ ህዝቡ ይፍረድ፣ ተወኝ። እኔ አንድ ግለሰብ ነኝ። እዚህ ጋር ያለ 5700 ህዝብ ይፍረድ፣ እኔን ተወኝ። ጋይስ ሰምታችሁታል ያለውን አይደል? በቴሌግራም ተዋወቁ፣ አመት ሙሉ በስልክ ተጀናጀኑና አንድ ቀን በማታ በሌሊት ደውላ ከሌላ ወንድ ጋር ግንኙነት እንዳረገች ነገረችው። እንደዚህ አይነት ነገር እዚህ ዓለም ላይ ወንድ ላይ ተፈጥሮ ያውቃል? ቪዚት ፌር ሲፈጠር ትክክል ነው ብላችሁ ታስባላችሁ? ይህን መልሱለት እባካችሁ። ኮመንቱን አንብብ፣ እነሱ ይመልሱልን። እኔማ የምለውን ነገር ሁሉ ፌር እንዳልሆነ ወይ ከእሷ ጎን እንደቆምኩ እያስመሰልከው ስለሆነ እኔ አስተያየት አልሰጥም። እኔ አድማጭ ነኝ፣ ህዝቡ ነው አስተያየት የሚሰጠው። ከዛ በኮመንት ይንገሩክ። አንድ የምናገረው ነገር ሁላችሁም ወንድም አላችሁ። አንቺም ቢሆን ልጅ አለሽ፣ ወንድ ልጅ አለሽ። ሁላችሁም ወንድም ልጆች አላችሁ። በግንኙነት ውስጥ መፈለግ አለመፈለግ ሌላ ነገር ነው። አለመፈለግ እንኳን ከሆነ ምክንያቷ በመሰረቱ ስትለምነኝ እንዳልሄድ ስትለምነኝ የነበረችው እሷ ነች። ለዚህ ማስረጃ አለ። ለምሳሌ ማስረጃ ላክልኝ፣ ማስረጃ ላሰማ ለህዝቡ። ስትለምንክ አትሂድብኝ እያለች የለመነችውን ላክልኝ፣ ላሳይ ለህዝቡ ማስረጃ።
ኦኬ ልላክ? አዎ ላክ፣ ግድ ነው። በማስረጃ ነው እኛ የምናምነው። እሺ እሺ ላክልኝ። አይ አላኩልሽ። እሺ እየጠበቅን ነው። ትንሽ ሰዓት ሊወስድብኝ ይችላል። ይውሰድ፣ የፈጀውን ይፍጅ። መስማት አለብን ማስረጃውን፣ ከዛ እናምናሃለን። ይቅርታ አድርጉልኝ ጋይስ፣ አሁን ያለውን ማስረጃ ካላቀረበ ለቀያ ያስወጣዋል። ተራሽ ሲደርስ ነው የምትናገሪው። እሱ ሲጨርስ ያንቺ ተራ ነው ስልሽ ነው የምትናገሪው። ማስረጃ አለው፣ ያቅርብ ማስረጃ። የለመንሽበት ማስረጃ ጠይቄው እዛ አሁን ቅድም ያለው ከወንድ ጋር ተኝታ ምናምን ያለውንም ማስረጃ ያምጣልሽ። እሱን እኔ ነኝ እኮ የምወስነው እኮ አልኩሽ። መጀመሪያ ይሄንን ማስረጃ ያቅርብ። ስትለምኙ አትሂድብኝ እያልሽ አለሽ። አለው ማስረጃ የለውም? ንግስት ሰዓዳ አትሂድብኝ እያልኩኝ የለመንኩበትን ታይም አላስታውሰውም። እስኪ ያሳይሽ። በጣም በቃ ጥሩ። እሱ ይላክልኝና ካለ ቮይስሽን አሰማለሁ። እዚህ ጋር አትሂድብኝ እያልሽ የለመንሽበት። እኛ የማንም መጫወቻ አይደለንም። እዚህ ጋር ቁጭ እየገባኝ አይደለም። ሀቢባ አንተ ጋር የተናገረ የለም። ስምክን አልጠራውም ወንድሜ። ማስረጃውን እየጠበቅኩ ነው። ለህዝቡ ላሰማ ለምን እንደምትቆጪ ለምን ማስረጃ አላክል። እኛ የማንም ድራማ መጫወቻ አይደለንም። ማስረጃ አለክ የለክም? ለምን ድራማ አልሽ? ቆይ ለምን ድራማ ትያለሽ? ማስረጃ እስካላቀረብኩ ድረስ ድራማ ነው እኮ። ማስረጃውን እስክልሽ ለምን አልጠበቅሽም? ለምንድን ነው ድራማ? ማስረጃ ካለክ ላክ። የዛኔ እኔ ልፈር ስትለምንክ ማስረጃ እኮ ድራማ ወይም ለምንድን ነው የምትቆጪው? እየገባኝ አይደለም። ማስረጃ አቅርብና እኔ ይቅርታ ጠይቃለሁ። ማስረጃ ላክ። እየጠበቅንክ ነው። ግን ደጋግሞ ኒቃሚስት፣ አንዲት አማኝ ሴት፣ አንዲት ሙስሊም እያለ ሃይማኖት እየነካ ነርቨስ አደረገኝ። ሃይማኖት ደጋግሜ ሃይማኖት አታንሳ፣ አንዲት ሴት ባደረገችው ነገር የሌላው እምነት አይነካም እያልኩ ደጋግሜ እየነገርኩ ደጋግሞ አንዲት ኒቃሚስት ሴት፣ አንዲት አማኝ ሴት፣ ሙስሊም ሴት። አንድ ሙስሊም ከሰረቀ ሁሉም ሙስሊም ሌባ ሊባል አይችልም። ኦር አንድ ኦርቶዶክስ ከሰረቀ ሁሉም ኦርቶዶክስ ሌባ ሊባል አይችልም። እንደዚህ አይነት ድራማ እኛ ቤት ላይ አይሰራም። እየጠበቅኩ ነው ማስረጃ። እሱ ማስረጃውን እስኪልክ እሷ ታውራ። ጊዜያችንን ዝም ብለን ከምናባክንና ከሚመሽብን እሱ ማስረጃውን እስኪልክ ድረስ አንቺ መናገር ትችያለሽ። ሰዓት ይወስዳል ብሏል። እንጠብቋለን ቁጭ ብለን። ሰዓዳ ሀቢባ ጊዜያችንን ዝም ብለን ከምናባክን እሱ ማስረጃ እስከሚልክ ድረስ ጊዜ ይወስዳል ስላለ ማስረጃው አንቺ መናገር ትችያለሽ። እስኪሁን ስለምን ልናገር? እሱ እኮ ነው ከሶኝ የመጣው። ምንድን ነው ያለው? ምን ታደርገኛለች ነው ያለው? አንቺ እና እሱ ለአመታት ትጀናጀኑ ነበር? እናወራ ነበር። ኦኬ። ምንድን ነው የምታወሩት? እንደ ፍቅረኛ ብቻ ይኸው የሆነው መጀመሪያ አካባቢ ኦልሞስት 8 ወር አካባቢ ባል እንዳለ ልጆች እንዳለ ነው የሚያውቀው። እንደዛ የሆነ ያወራኝ ነበር።
አንቺ ታዲያ ባልና ልጅ እያለሽ ከአንድ ወንድ ጋር ቴሌግራም ላይ ከምታውቂው ወንድ ጋር ለአመት መጀናጀን ኢዚት ጥሩ ትክክል ነው ማለት የኔ ባለትዳር አይደለሁም አሁን ማለት የዛን ሰዓት ነበርኩበት አልፈለኩም ማለት ግንኙነት ውስጥ ሌላ ግንኙነት መግባት ስለማልፈልግ ይሄ ነበር መልሴ ማለት ነው። ኢቭን ባለትዳር ሴት በብራዘርሊ እንኳን ከወንድ ጋር መጻጻፍ ትክክል ነው? ባለትዳር ሴት ትዳርሽን ከመፍታትሽ በፊት ነው አይደል ከሱ ጋር የጀመርሽው? ባለትዳር የሆነች ሴት ከሌላ ወንድ ጋር መጻጻፍ ትክክል ነው ብለሽ ታስቢያለሽ? አንቺ ባንቺ ጭንቅላት ወይ ባልሽ ከሌላ ሴት ጋር ብራዘርሊ ራሱ ሲስተርሊ ሴት ጓደኛ እኔ አሁን ባለትዳር ነኝ። ባሌ ሴት ጓደኛ እንዲኖረው አልፈልግም በፍጹም። አረ የምር ጋር እንዲያወራም አልፈልግም። ሊያወራም አይችልም። ክብሩን ጠብቆ ይቀመጣል። ከወንድ ጓደኞቹ ጋር ያወራ። ወንድና ሴት ስለምን ሊያወሩ ይችላሉ? ስለምንም ሊያወሩ አይችልም። ስለምን እኮ ወንድና ሴት በውስጥ እኔ አሁን ባለትዳር ሴት ነኝ። ከማንም ወንድ ጋር በውስጥ አላወራም። ከሀቢባ ጋር በውስጥ አወራለሁ የሚል ወንድ ካለ ይምጣ እዚህ ጋር። አይውልሽ እኔ አለመግባት እንደዛ ነው። ሌላ አዲስ ግንኙነት ውስጥ ላለመግባት ነው። እኔ ልጆች ያሉኝ ሴት ነኝ። የራሴ ፋሚሊ ኬዝ ያለብኝ ባለትዳር አይደለሁም አልሽ። አሁን ነበርኩኝ ግን አሁን የዛኔም አልነበርኩም ግን አልፈልግም። መግባት ስለማልፈልግ ነው ወደ እንደዚህ አይነት ነገር ውስጥ እና ደግሞ ስለ እምነቱ እዚሁ በዚሁ ሰዓዳ እዚሁ በዚሁ ዋሸሽ ለመሰለሽ። አሁን ላይ አይደለሁም ባለትዳር ነበርኩኝ አሁን ላይ አይደለሁም አልሽ ብለሽ አሁን ደግሞ ቆይተሽ ደግሞ መጀመሪያ ማን ነበርኩ ማውቄ ነው አልሽ። ሀቢባ እያንዳንዱን ነገር እንትናት በእኔ ሶሻል ሚዲያ ላይ እንደዚህ ወጥቼ አላውቅም። ማነጋገር ላልችል እችላለሁ እና ባንቺ የተነሳ እሱ ቅድም መጥቶ 6000 ህዝብ ባለበት ቀን ላይ አንዲት ሙስሊም ሴት ኒቃሚስ ሴት እያለ እምነት እየጠራ ሲናገር እንደነበረ ጀዝባ ነኝ። በቃ ጀዝባ ነኝ። ከእንደዚህ አይነት ጀዝባ ሰው ጋር ማውራት ጀዝባ ነኝ። እኔ ራሱ ጀዝባ ነኝ። በቃ ስህተት ነው። አውርቻለሁ። እሺ አሁን ምን ያደረገች ነው የሚለው ነው። እሱ አደረገችኝ ያለው ከሌላ ወንድ ጋር ግንኙነት አድርጋ መታ ለኔ ነገረችኝ። አልነገርኩትም። የለኝም ግንኙነት ከማንም ጋር የለኝም። ያ ሰው ግንኙነት ያለኝ ሰው የሚምጣ ከፈለገ ማስረጃውን የሚያምጣልሽ እሱ እንደዛ ያልኩበት። ለማንኛውም አንቺ ከማይሆን ሰው ጋር ማውራቴ ይሄ የኔ ጥፋት ነው ማለትሽ ትልቅ ነገር ነው። የሰው ልጅ ስህተቱን ሲያምንና ስህተቱን ለማረም ሲዘጋጅ ትልቅነቱን ነው የሚያሳየው። ሰው ጥሩ ነው እና ባለትዳር ሴት ደግሞ ከሌላ ወንድ ጋር ማውራት የለባትም። ይህንንም በደንብ ሌሎቻችሁ ማስምሩበት። በጣም የሚያስጠላና የሚቀፍ ነገር ነው። አንድ ቀን ትዋረዳላችሁ። ባለትዳር ሆናችሁ መደበሪያ መዳም ቤት እቃ ማጠቢያ ምናምን ብላችሁ ኢትዮጵያ ባላችሁን አስቀምጣችሁ ከሌላ ወንድ ጋር የምታወሩ ሴቶች ፈጣሪ ያዋርዳችኋል። አንድ ቀን ትዋርዳላችሁ። ስለዚህ ባለትዳር ከሆናችሁ ባላችሁን አክብሩ። ባለትዳር ሴት ሆናችሁ ከሌላ ወንድ ጋር ወንድማዊ የሚባል ነገር የለም። ወንድምሽ እናትሽ የወለደችልሽ ወንድምሽ ነው። አለቀ። ብራዘርሊ ነው ማውራው ምናምን አትበሉ። ቆሻሻ ነገር ነው ይሄ፣ የሚያሳፍር ነገር ነው። ስለዚህ አታውሩ። አለቀ። ሲንግል ከሆናችሁ ብቻ ነው ከማንም ጋር የመጀናጀን መብት ያላችሁ። ስለዚህ በተረፈው እሱ ምንም አይነት ማስረጃ ካላከኛ ዝም ብለን ጊዜያችንን በከንቱ አናባክንም። ጨርሰናል። ይኸው ምንም ቴክስት ነው። እሺ ጥሩ። እሺ ላንብብላችሁ እና ደግሞ አውቀዋለሁ፣ ልብሽን አውቀዋለሁ፣ ምንም ጥሩ ነገር የማይታየው ልብሽን አውቀዋለሁ እና አልኩሽ እኮ ልብሽ ማለት የጀመርኩት እዛ እያለው ነበር፣ ኢትዮ እያለው ስንቴ ተሳሳትሽ፣ ስንት ነገር አበላሸሽ። እዛ እያለው እናገር ነበር፣ ይኸው አሁንም እንደዛው ነው፣ ጭራሽ ብሶበታል። እና ደግሞ የራስሽ ጉዳይ ድጋሚ እላለሁ፣ የሚያሳፍር ልብ ያለሽ ሰው ብትኖሪ አንቺ ነሽ። you cannot deny it አላት። ከዛ don't do anything you will regret እና ደህና ዋል። እዚህ ጋር ልመና አላየሁም እኔ። ይህንን የጻፍሽው አንቺ ነሽ ማሪ ሳዳ? አዎ ሀቢባ እኔ ነኝ የጻፍኩት። ምንድነው don't do anything you will regret ማለት አልገባኝም። የሚጸጽትህን ነገር አትናገር ነው ማለት ነው። ምን አደርጋለሁ ብሎሽ ነው እዚህ ጋር አንቺ don't do anything you will regret ያልሽ? ምንም አደርጋለሁ እኮ አላለም። በጣም ብዙ ነገር ሆነ የሚያወራው። የሚሳደበውን እስኪ ቀፋፊ ስድብ ክፈችው። እንዴት እንደሚሰድበኝ፣ እንዴት እንደሚያሸማቅቀኝ፣ እንዴት እንደሚያንቋሸኝ ልክ ይችላል። ከፈት ነገር የለም ቴክስት ብቻ ነው። አንቺ እሱ ይላከልሽ ብዙ ነው እኮ እሱ ልክፈታው። እሺ
ኦገስት 25 ኦገስት 12 2025 ነው ይሄንን ሜሴጅ የተጻጻፋችሁት። አሁን ያለነው 2026 ነው። የዛሬ ዓመት ኦገስት ላይ 8ኛ ወር፣ አሁን 4ኛ ወር ነው አይደል? ከ6 ወር በፊት ነው ይሄ ሜሴጅ። አሁን እሱ ስክሪንሾት የላከው ሜሴጅ። እሺ አንቺ ደግሞ የላክሽውን ልክፈት። ይሄ ምንድነው? ይሄ ቴክስቶች ነው፣ በጣም ረጅም ነው። ጃንዋሪ 13 ስክሮል እያደረግሽ ነው ወደ ላይ። ይሄ ኢሞ ነው አይደል? የላክሽል የኢሞ ሪካርድ ነው የላክሽልኛ። አዎ የኢሞ ሪካርድ የመጀመሪያውን ብትሰሚልኝ ደስ ይለኛል፣ ብታዩ ማለት ነው። ምን አይነት ቀፋፊ ነገር ነገር ይኸውልሽ ማሬ፣ የመጀመሪያውን ነው የከፈትኩት። ይኸው ድምጽ እኮ የለውም። ቴክስቱን እኔ እንዳነበው ነው ለህዝቡ እንጂ ድምጽ የለውም አይደል? ድምጽ አለው። ያ ይሄኛው የኢሞ ነው፣ ግን እኔ ከሱ ጋር ያቆምኩበት ጊዜ ነው። እሱን ለምን እንዳቆምኩ ምክንያት ምናምን እዛ ጋር አለ። ኦኬ በጣም አሮጥሹ ማሬ። እንዴት ላንብበው? ፖዝ እያደረኩ ላንብብ? አሮጥሹ ስክሪን ሪከርድ ስታረጊ ቴክስቱን እንዲህ ስክሮል እያሮጥሹ ስለሆነ እኔ እያንዳንዱን ላነበው አልችልም። እሺ ዋናውን ፖይንት ልጻፍልሽ። እኔ እንደዚህ ይሄን ቪዲዮ ሪከርድ ያደረኩበትን ፖይንት ልጻፍልሽ። እዚህ ጋር መናገር ራሱ ይከብዳል። ሪከርድ ያረግሽውን እንትን ልበልልሽ። ሪከርድ ያረግሽውን ልክፈትልሽ። ቮይሶቹን እየከፈትሽ ስክሪን ሪከርድ አድርገሽ የላክሽው። ሁለተኛውን የመጀመሪያው ቴክስት ነው። ሁለተኛው የመጀመሪያው ቴክስት ስክሪን ሪከርድ ነው። እኔ ፖዝ እያረኩ ላንብበው። ቆይ መጣልኝ ሀሳብ። እኔ ፖዝ አንቺ ብታሮጩም እኔ ፖዝ እያረኩ አነበዋለሁ። 1 ሰከንድ ከመጀመሪያው ላርግ። ከዛ ፖዝ አድርጌ ይሄኛውን ፓርት ሲጨርስ እንደገና ፕላይ አድርገው። ኦ ማይ ጋድ ታሮጫለሽ በጣም እሺ። እሱን አንተ ነህ የምታውቀው ውዴ አልሽው። ዱ ዩ ኖ ትሪሶም ምንድነው? ዜርሰም ብሎ የጥያቄ ምልክት አይ ዶንት አንደርስታንድ ምን ለማለት እንደፈለገ። ሶ ያንቺ መልስ እሱ አንተ ነህ የምታውቀው። ኧረ ታውቂያለሽ ሀቢባ፣ በደንብ አንብቢው እንግሊዘኛውን። ግን ሚውት አድርጊ ቢያንስ። አላውቅም፣ አንቺ ተርጉሚልኝ። አላውቅም ምንድነው ይሄ? አላውቅም እኔ ንገሩኝ። አላውቅም። ስክሪን ሪከርድ ያደረኩት ከእህቴ ጋር ግንኙነት አለው ይሄ ሰውዬ ማለት ነው። ይጽፍላት ነበር በቲክቶክ ኢንቦክስ ይጽፍላታል። ለረጅም ጊዜ አውራታ እሱ አታውቅም ማን ይሁን ምን ይሁን ይጽፍላት ነበር። ዝም ብላችሁ ካገኛችሁት ጋር የምታወሩት ከቤተሰብ ነው? ከአንቺም ጋር ከእህትሽም ጋር ነው የሚያወራው? ያወቅኩበት ጊዜ ነው። እሱ እኮ ነው የሚያሳድደኝ። እሺ ላንብባ እንዴ። እሱን አንተ ታውቀዋለህ ውዴ አልሽው። ፖዝ እያደረኩ ላንብብ። ተመለሰብኝ ወደኋላ። ቆይ አሁን ከመጀመሪያው ጀምሮ ወይት ፕሌይ አድርጌ ከዛ እዚህ ጋር ፖዝ አድርገዋለሁ። እንደው እንዲህ ነው ስክሪን ሪከርድ የሚቀዳው በእናትሽ። ቆይ አሁን እዚህ ጋር ላቁም። ኦኬ ያ ይቻላል እንዴ? ኤኒዌይ መልካም ቀን አልሽው። ከዛ ማለሽ ከዛ እሱን ተይው አለ እና ግን እንዴት ነው እኔን እያሰብሽ ተቸገርሽ እንዴ? ስታሳዝኝ ሁለተኛውን ነገር ብነግርሽ አይሻልም አለሽ። ከዛ ሁለተኛው ቅኔው ምን አመጣው ዲር አልሽው። ከዛ we can let go but we cannot forget። እኔ ምንም ልረዳ አልቻልኩም ማሪ። ወይ ከመጀመሪያው ቀስ እያልሽ ስክሪን ሪከርድ ብታደርጊው ይሻላል። ውዴ ሀቢባ ይኸውልሽ ዲዩኖ ትሪሰም ያለኝ እህቴንም ያወራል እኔንም ያወራል እና የሶስት ሰው ግንኙነት ማለት ምን አይነት አገባብ ነው? ቅድም መረጃ ሶስት አይነት ግንኙነት ሴክስ ምናምን ነው የሚፈልገው። ይሄን እዚህ ጋር መናገር አለብኝ። እንደዛ አይነት ቀፋፊ ነገር ነው የሚያወራው። በጣም የደበረኝ ማለት ነው። ማለት የደበረሽ ከሶስት ሴት ከአንቺ ውጭ ሌላ ሁለት ሴቶች ጋር ግንኙነት እንዳለው የነገረሽ ነገር ነው ቀፋፊ ያልሽው? ትሪሰም ምን እንደው ታውቂያለሽ ወይ ብሎ ነው የጠየቀኝ። ምን ማለት ነው? እኔም አላውቅም። ንገሪኝ፣ ምንድን ነው? ጎግል አድርጊ ፕሊዝ። አትጨማለቂ፣ ጊዜ የለኝም። ጎግል አላረግም። ንገሪኝ፣ አንቺ ካወቅሽ አሳውቂኝ፣ ወይ የምታውቁ ጻፉልኝ። ምንድን ነው? አላውቅም ውዶቼ። ምንድን ነው? አንድ ለሶስት ማለት ነው። ይህንን ራሱ ማወቅሽ አንቺ። እኔ አሁን ያው በዛ የ36 ዓመት ሴትዮ ይህንን አላውቅም። እሺ ምንድን ነው የሚባለው? በነገራችን ላይ
አንቺን መርሳት አይቻልም፣ ምን አይቻልም። አይ ዶንት ኖ ዋት ብሎ ይሄ ብልግና ቃል አላነበውም። ፐርሰናሊቲ ጨዋነቴ አይፈቅደውም። እሺ ከዛ በአእምሮዬ ሁለት ነገር ሰርኩሌት ሲያደርግ ነበር። አንደኛው እንዲህ የሚል ፒች። ኧረ እናትዬ እንዳለ ቃላቶቻቸው የሚጻጻፉት ብልግና ነው። ይቅርብንኛ። እሺ ወደ ቮይሱ እንሂድ። በነገራችን ላይ ማለት አንድሬግን እንደ ችግር የለውም for everything you done, for everything you are doing, ችግር የለም። ለሱ ጊዜ አለ። አይ የመስመር ሰው ነው እና እያንዳንዱን ነገር ደምሪ በነገራችን ላይ ግን ማለት ነው እሱ በጣም የሚያሳዝነኝ ማለት ነው በጣም የሚያሳዝነኝ ነገር ምን እንደሆነ ታውቃለህ? ምን አይነት ቆሻሻ ምን አይነት ደነት ቆሻሻ ችሩታ አንቺ እናትሽ ትበዳ ምን አይነት እንዴት አንቺ አይነት ሰው ጋር አገናኛለሁ? የምሬን እኮ እሺ ሰው ችግር የለውም ወይ ከብልግናው ጋር ከእንትኑ ጋር ወይ ራሱ ከመሸጋ ይሁን ችግር የለውም። ያው ብዙ ነገር ብዙ ምክንያት ነው ችግር የለውም። ግን አዎ እንዴት ሰው በዚህ መልኩ ይደንዛል? እንዴት ሰው በዚህ መልኩ ይችላል? እንዴት አምሮሽ ሊቅ ደግሞ በጣም ይገርም። ይሄ ሊቅ በቃ በጣም ጥሬ የሆነ አምሮ በቃ የምሬን እኮ ነው። ምን አይነት የሆነ እንጭጭ በቃ ምንም እንትን ያላች አጋ ምን አድርገሽው ነው ይሄንን ቮይስ ያከለሽ? እኔ ወደ አሁን አማኛ ዋንጀር ላይ አንተ ታድርግልናት እንትና ሳዳ መቼም ይሁን መቼም ይኸውልሽ ሀቢባ የሆነ ሰዓት እኔ አሁን ምክንያት ሪዝኑን ሁላ አላውቅም። የሆነ ሰዓት ይመጣል እንደዚህ ሰድቦኝ ምናምን አዋርዶኝ ይሄዳል። ደግሞ ይመጣል ብሎክ ሳደርገው ይኸው የቲክቶክ አካውንት ፌክ አካውንቱን ልኬልሻለሁ። ስንት መዓት ማለት ነው። በዚህ ይከታተለኛል። ኦፊሻል አካውንቴን ያውቃል። ማነው ፌስቡክ ፔጅን ምናምን ሁሉንም ያውቃል። ኤቭሪቲንግ እና በአንዱ ብሎክ ሳደርገው በአንዱ ቮቲም ላይ አለ፣ ኢሞ፣ ቴሌግራም ሁሉም ቦታ ላይ አለ። እንደዚህ አይነት ባለጌ ቃላቶችን ያለ ምክንያት መስደብ ማለት ያለ ምክንያት ያንቺ መልስ እኔውና ካንቺ መልስ ምክንያት አለው የለውም የሚለውና እሺ ግን እኮ የራስሽን እኮ ደልተሻል። ዩ ዲሊት ዚስ ሜሴጅ ይላል። የራስሽ እኮ ተደልቷል። ለምን ያንቺን ደለትሽ? ያንቺንም ለምን አብረሽ ሪካርድ አላረግሽልኝም? ያንቺ ምላሽ ለምን ደለች? እዚህ ጋር ያንቺ ምላሽ ነበር ለኛ እሺ ከዛ ሲሰድብሽ ያስተባበልሽበት ለምን ተደለተ? ያንቺን ዩ ዲሊት ዚስ ሜሴጅ ያንቺ ሜሴጅ ለምን ተደለተ? ቮይስ ማነው ድምጽ የሌለው ቮይስ ልኬ ነው የሚሆነው። ዲሌት አደረኩት። አይ ቲንክ እንደዛ ነው የሚሆነው። ታማኝ አይደለም ከታች ውሽ እኔ እንዴት እንደማናገረው እሱ በምን ትሆን እኔ እንደሚያዋራኝ ኤቭሪቲንግ የትኛውን ቦታ ላይ እልክልሻለሁ። ቴሌግራም ላይ ብትይ እኔ ብዙ መልስ አልሰጠውም። በትንሽ ማለት ቆይቻለሁ። አንድ ጋር መሰረታዊ የሆኑ ጥያቄዎች እኔ እንዲሁም እንትን የምልሰዋል ሀቢባ ይቅርታ እየገባኝ አይደለም። ቅድም እኔ ጋር ነበር ያቆመው አይደለ? እኔ ጀምሬ በምን እንዳስቆምሽኝ አላውቅም። አሁን ማስረጃ እስክትልክ እየጠበቅን ነው ወንድሜ ቴድሮስ። ማስረጃ እስክትልክ እየጠበቅን ነው። የለመነችብክ እንዳትሄድ የለመነችክን ማስረጃ አንተ ማስረጃ እስክትልክ ድረስ ጊዜያችን እንዳይቃጠል እሷ ገባች መሀል ላይ። ማስረጃ ልከሃል? ላኩልሽ እኮ የላከው ማስረጃ የላከው ማስረጃ ልመና እኮ ነው አይደለ? አዎ ላኩልሽ። አይደለም ዶንት ዱ ኤኒቲንግ ዩ ዊል ሪግሬት። ምንም ልመናው ላይ እንዳትሄድብኝ ይላል ይሄ። ዶንት ዱ ኤኒቲንግ ዩ ዊል ሪግሬት ማለት ምንም ነገር እንዳታደርግ እዚህ ጋር ስትሰድባት ምንም ነገር እንዳታደርግ ትጸጸታለህ ብላ ደህና ዋል ብላ ጻፈች። አይደለም እኮ እሱ ምን ማለት ነው? እንዳልሄድ ነው እንዳትሄድ ነው አይደለም? እንዳትሄድ ነው የሚለው። እንግሊዝኛ አላውቅም ጋይስ፣ እናንተ ተርጉሙ አንዴ። ምን ላድርጋት ነው? ብሎክ ላድርጋት ነው? ልወጣ ነው እኮ ገብቶሻል? ዶንት ዱ ኤኒቲንግ ዩ ዊል ሪግሬት። በኋላ ትጸጸታለህ ምንም ነገር እንዳታደርግ እያለች ነው። ስድብ ነው የሰደብካት። ስድብ ስትሰድባት ከላይ ምን እያወራን ነው? ከላይ እሷን ጠይቂያት። ለምንድን ነው እንደዚህ የጻፈችው? ጠይቋት እኮ አልሰማክም። ሌሎችም ነገሮች አሉ እኮ መላክ አስፈላጊ ከሆነ ላክ እኮ ላክ።
ኤኒዌይ ግን አትሂድብኝ እባክህ ብላ የለመነችበት አስፈላጊ ከሆነ ልልክልሽ እችላለሁ። አዎ ላክልኝ አስፈላጊ ግን እኔ አሁን ምንም ጥያቄ የለውም እኮ ምን ሁልጊዜ እኔ ደውዬ አላውቅም። ለምሳሌ ጠይቂያት እስኪ ደውሎ 3 ሰዓት የሚያወራው መጀመሪያ ማስረጃውን ላክልኝ ወንድሜ። ከዛ ልላክ አሁን የላኩልሽ ማስረጃ ነው። ይሄንን አይደለም እሺ ምንም ነገር እንዳታደርግ ያ መለመን ነው። ይሄ ለምሳሌ ምንም ነገር እንዳታደርግ ትጸጸታለህ ማለት ይሄ መለመን ነው። ሊትራሊ ይሄ መለመን ነው። ምንም ሌላ እንትን የለውም። እኔ ምን እያደረግኩ ነው? ኦልሬዲ ተበሳጭቻለሁ። ብሎክ አድርጊያት ልወጣ እችላለሁ። በዛን ወቅት እንደውም ከሪሌሽኑ በቃኝ አልኳት መስሏታል። እሷ እንደዛ ነው ስታወራኝ የነበረው። በዛ አንዴ እሺ፣ እሷ ከሌላ ወንድ ጋር እንደተኛች ላንተ የነገረችበትን ቮይስ ማስረጃ ላክልኝ። አይ ቮይስ አላልኩሽም፣ ወይም ደግሞ በቮይስ አይደለም ላከችልኝ አልኩሽ። ወይም ደግሞ ቅድም ለምሳሌ አንቺ ደውላ ነገረችኝ ብለሃል አልሽ። እንደዛ አይደለም ያልኩት እኔ ወንድሜ። የኔ ጥያቄ አጭር ነው። አሁን እሷ እኔ ከሌላ ወንድ ጋር ተኝቻለሁ አላልኩትም ማስረጃ ያቀርብ ብላለች። እንደ ተከሳሽ መብት አላት ማስረጃ የመጠየቅ። ማስረጃውን ልታቀርብልን ትችላለህ ስትነግርህ ከሌላ ወንድ ጋር ተኝቻለሁ ብላ የነገረችበት ቮይስ አለክ? ኦኬ ሀቢባ ማለቴ አሁን ጥያቄ እየሆነ ነው። እኔ አልጨረስኩም ንግግሬን። መጀመሪያ አሁን አስቆምሽኝና ለምን ሀልኩ ያልሽኝ ይህን ብቻ መልስልኝና ትቀጥላለህ። ማስረጃ አለክ ያንን ስትነግርህ? እሺ አስፈላጊ ከሆነ ያንን ማሳየት ይችላሉ። ልክልሻለሁ። ለህዝቡ ማሳየት ይቻላል። ላክልኝ። እሺ እናሳይ። ላክልኝ አንዴ ላሳይና እንቀጥላለን። ግን ደግሞ በጣም ይወጣ ሊሆን ይችላል። አሁን ይሄኛው ሌላ ያኔ ኃላፊነቱን ወስዳለሁ። ስክሪንሻት አድርጌ ከላኩኝ ይሄኛው ሌላ ታዲያ ችግር የለውም። ዶንት ወሪ አይ ዊል ቴክ ዘ ሪስፖንሲቢሊቲ። ላክልኝ። አቢባ ከዛ በፊት ግን አሁን እያወራው ነበር። መጀመሪያ ላክልኝ ጨርስና ከዛ በኋላ ወደ ማስረጃው መጀመሪያ ማስረጃው ትጨርሳለህ። መጀመሪያ ላክልኝና ማስረጃውን ላክልኝና ከዛ ትጨርሳለህ። የሚገርመው ይህን ነገር መናገርም ለሰው መላክም ሁልጊዜ ነው የማፍረው። አልችልም ሁላ ብዙ ጊዜ ተጠይቄም አውቃለሁ። ያው ማስረጃውን ትልካለህ ወይስ አትልክም? አጭር ጥያቄ። ያለ ማስረጃ የሰው ስም ማጥፋት አይቻልም። እንደዚህ ያለችኝ ብለካል። ያለችበትን ማስረጃ አቅርብልኝ። ማስረጃውን ታቀርባለህ። ከዛ እናምንሃለን፣ ከጎንህ እንቆማለን። ከዛ ውጭ ግን ማስረጃ ከሌለህ ግን ተቀባይነት አይኖረውም። ያው የምጠቀመው አንድ ሞባይል ነው። ጊዜ ሊወስድ ይችላል። የፈጀውን ይፍጅ እንጠብቅሃለን። ላክ መጀመሪያ ሚውት አድርግና ላክ። እስከዛ የሚረብሽ ድምፅ እናንተ ማስረጃውን ስትልክ ነው እንድታወራው ፈቅድልህ። እስከዛ ሰዓዳ ታወራለች። ማውራት የምትፈልጊው ነገር ካለ እድሉን ሰጥሻለሁ። ማስረጃ እስኪያቀርብ ሀቢባ አሁን እሱ እኮ እዚህ ጋር የመጣው ችግር ደርሶብኛል እያስከታተለች ነው፣ በሰዎች እንትን እያስባለች ነው ምናምን ብሎ ነው አይደል? አዎ ስክሪን ካርዱ ደርሶች ከሆነ ቀን ላይ ያለው ምንድን ነው? አንቺ ሳውዲ ተቀምጠሽ ኢማራት ውስጥ ሆስፒታል ሄዶ ለመታከም ቀድመሽ ሰው እንደምትልኪ የተናገረው። ከካደን የስክሪን ሪካርዱን አወጣለሁ፣ ላይቭ ሪካርዱን። ምግብ ቤት የትም ቦታ ምግብ ቤት አምኖ መብላት እንዳልቻለ፣ ለምን መርዝ ልታስበይው እንደሆነ፣ ሰው እየላክሽበት እንደሆነ፣ ስራ እንዳቆመ በአንቺ ምክንያት፣ ምክንያቱም ሲወጣ ሰዎች እየተከታተሉት እያገኘ ስለሆነ፣ ቪዛውን በአንቺ ምክንያት እንደከነሰለ፣ ስራ መስራት በማቆሙ ምክንያት ወደ ሀገር ቤት ሊገባ እንደሆነ ነው የነገረን። እኔ ጋር አሁን እንደዚህ ሳውዲ ላይ የምትኖር ሴት እንደዚህ ማድረግ ትችላለች? ማንኛዋ ሴት ናት እንደዚህ ማድረግ የምትችለው? እንዴት ነው ማድረግ የሚቻለው? ማስረጃ ያምጣ። እኔ አሁን ላይ ነው ያወቅኩት።
እንደዚህ እንደሆነ ግን እሱ የሚለኝ ቮይስ ሪኮርድ ልኬልሻለሁ እኔን ካላየ መኖር እንደማይችል እኮ ልክፈትልሽ። ሜንሽን አድርጊልኝ። የትኛው ነው ልክፈትልሽ? አንቺ ሁሉ ነገር በማስረጃ ከሆነ እየከፈትኩ ማስረጃውን ለህዝቡ ማሰማት ነው የሚሰራው። በጣም ብዙ ነው ግን እኮ ሜንሽን አድርጊ። የትኛው ላይ ያለ አንቺ መኖር እንደማይችል የነገረሽን ሜንሽን፣ ይሄን አሰሚ ብልሽ ሜንሽን አድርጊ። ራሱ ከ5 ቀን ታዲያ ለምን አንግባባም? አዎ ጎበዝ፣ እንደ ሪፕ ነገር አድርጊው። ገባሽ? ለምን አንቺ በጣም ብዙ ነገር ስለላክሽ የትኛው እንደሆነ እኔ አላውቅም። እዚህ ጋር እኔን ስልኬ ሙሉ እኔ ላክሽው። ከዚህ ሁሉ የትኛው እንደሆነ በብናቃለሁ። የላክሽው ፋይል ማአት የትኛው ነው? ቆይሽ እኔ አሁን እንትን ልሻለሁ። እንዲህ ነገር አለ እንደ ሪፕላይ ነገር ስታረጊው ይሄንን ብለሽ ወይ ነጥብ ነገር አድርጊበት። እንደ ሪፕላይ ነገር አድርግሽ። ተመርዣለሁ ብሏል ሀቡዬ። አዎ መርዝ አስበልታኛለች በሰው ብሏል። እሱም እንጠይቋለን። ሶስት ቪዲዮ ሰርቷል። አሁን ሃይድ አድርጎት ነው ለእኔ ዳውንሎድ አድርገው ልከውልኛል። ቃል ላይ እሱ ላይቭ ላይ ገብቶ ቃል ላይ ዳውንሎድ አድርገው ዋትሳፕ ላይ ልከውልኛል የሰራቸውን ቪዲዮዎች። አሁን ላይ ግን የለም አጥፍቶታል ቪዲዮ። ቴሌግራም አካውንትሽ ንገሪ፣ በዛ ፎርዋርድ ላደርግልሽ። ይሄኛውን አልከፈተልኝም። እሺ በውስጥ ዩዘር ኔም ሰጥሻለሁ። አልፈልግም ማንም ኮንታክት እንዲያደርገኝ። ዩዘር ኔሜን ኮፒ አድርገሽ ፔስት ስታደርጊው ቴሌግራም ላይ ሰርች ባር ላይ ታገኘኛለሽ። ቼክ ዩር ዋትስአፕ ሰዓዳ። ያ ቼክ እያደረኩ ነው። ሽንት ያሷል በማግኘት ይሄ ደግሞ ምንድን ነው? ይሄ የሱ ፎቶ ነው። ቪዲዮ ላይ ግን ፍሊተር ነው መሰለኝ። ሌላ ነው መጥቆ ሳዳ ሰላም ነሽ? እኔ ተረብሽሽም ሆነ ላስፈራራሽ አልፈልግም። እኔ የምፈልገው በሁለታችሁም ሰላም እንዲፈጠር ነው እና ከቻልሽ ትሪታ እንድታረጊው ነው የፈለግኩት። ይህን የምልሽ በሱ ላይ ለደረሰበት አካላዊና አእምሮአዊ ጉዳት፣ እስር፣ እንግልት እጅሽ ከሌለበት ነው። ይመራት ላይ ታስሮ ነበር። ይሄ ወንድሙ ነኝ ብሎ የሚያናገረኝ ሰው ነው። ሌላ እህቱ ነኝ ብላ በጣም ነው የሚፎክሩት። በነገራችን ላይ ዛቻ፣ ማስፈራሪያ የሱ አንሶኝ አንተ ነው የሚባለው ወንድሙ ነኝ ብሎ የሚያወራሽ ነው ይሄ ቴክስት። አዎ መጀመሪያ ላይ አሪፍ እያወራን ነበር፣ እያስረዳሁት ነበር። በኋላ ላይ ያው እየዛቱ ነበር። እኔ የምልሽ ሳድጌ ስራሽ ምንድን ነው ማሪ? እኔ እንደ ማንኛውም ሸቃላ ማዳም ቤት ነው የምታየው ማለሽ የሁሉ የምትጻጻፊበት ከዛም ጋር ከዚህም ጋር ሀው ዩ ሀፍ ታይም ማሪ። እኔ አይደለም የመዳም ቅመም በቤቴ እየኖርኩኝ ከአንድ ሰው ጋር የምጻጻፍበት ጊዜ የለኝም። ዋትሳፕ ላይ ሰው ሲያወራኝ ነርቨስ ነው መሆኑ። አታውሩኝ፣ አትደውሉብኝ ነው የምለው። ሀው ዩ ሀፍ ታይም እንዴት ነው ማለት? አለማውራት አልችልም። እሱን እስኪ ስንት ቲክቶክ አካውንት እንደሚከፍት ፌክ አካውንት በአንዱ ብሎክ ሳደርገው ቴሌግራም
ብሎክ ሳረገው በሌላ አካውንት ይመጣል። በቃ ቁም ስቅልን እኮ ነው። የ8 ወር ኦልሞስት እንደዛ አካባቢ እኔ ያቆምኩበትን ጊዜ ልኬልሻለሁ እኮ ጽሁፌን ቴክስት ያደረኩለትን መጀመሪያ። እሺ የመጨረሻ ጊዜ ነው የምነግርሽ፣ በወንድሜ ላደረግሽው ነገር ሁሉ ዋጋ ትከፊበታለሽ። አሁንም ትናንትና ላረግሽው አሁንም እያረግሽ ላለሽው ነገር ሁሉ መቼም እንዳትረሺ። ሁሉም ነገር ደርሼበታለሁ። ዘርሽን በሙሉ ለመጠበቅ ሞክሪ። በማይመጣው ወንድሜ ነው የመጣሽው አለ ወንድሙ አንተነህ። እሺ ከዛ ይቺ ደግሞ ተብዬ ናት። ቆይ ይሄ ቴክስት ደግሞ የማን ነው? አይኑ በስራ ምክንያት መኖር ከብዶት ይሆናል። አንቺ ነሽ ኢንጂነር ነው፣ እንዴት መኖር እንዳለበት ጠንቅቆ ያውቃልሽ። ከዛ እና ማስረጃ ካለህ ጠይቁኝ፣ እኔ ተደብቄ አይደለም የምኖረው አልሽው። ከዛ በጣም በምሳሳለት ወንድሜ አይደል የመጣሽብኝ፣ በምትወጁ መጣብሻለሁ፣ ጠንቅቄ አውቅሻለሁ። ከዛ ወንድምህን ከነመልኩ አላውቀውም እያልኩህ ነው ማለት በስልክ ብቻ ነው የምናወራው፣ ላይክ በመልክ አይቼው አላውቅም ነው። እሺ በቃ እንደዛ ይሻላል፣ የፈለግከውን አድርግ አለችው። ምን ለሚለው ሪፕላይ አድርጋ በጣም በመሳሳለት ወንድሜን የመጣሽው በምትወጁ መጣብሻለሁ ላለው። ከዛ እኔም እንደዚህ ለምታወሩት ዛቻ ማስፈራሪያ በህግ ጠይቃቸዋለሁ አለችው። ከዛ እባክሽ ብሎ ታቀባል። እኔ ግን ያልገባኝ ነገር ይቅርታ አድርጊልኝና አሁን እህት ተብዬዋ ማለት ፌር ነው? ምን እየሆንሽ እንደሆነ አልገባኝም። ይቅርታ ቢባ ካልሆነ አሱጭ ሰውዬ እዛው ከሷ ጋር ጨርስ። ስነ ስርዓት ያዘሽ። እኔ አክብሬ ጊዜ ሰጥቼ ጌሜን መስዋዕት አድርጌ እያዳመጥኩ ነው። እኔም በስርዓት ነው እየጠየቅኩ ያለሁት። ሰውዬን አግባባ እኔን ምንም የመጠየቅ መብት እህት ተብዬዋ እኔ ምንህም አይደለም መብቴ ነው። እህት ተብዬዋ ወንድም ተብዬው እላለሁ። እራስህ ብትሆን በፌክ አካውንት ልታሳብዳት ልጅቷን እየጻፍክላት ያለከው ይሄ ሰው ወንድምክ ለመሆኑ ምንድነው ማስረጃ? ፕሮፋይል የለ መልክ የለ ምን የለ። አንተው ራስህ በፌክ አካውንት ቢሆንስ ልጅቷን ለማሳበድ እንደዚህ ቴክስት እያረክባት ያለው? እሷ ፌክ አካውንት ነው ብላለች። ፌክ አካውንት ወንድሙ አወራኝ ብላሻል። ወንድሜ ጋር ብዙ ጊዜ ያወራሉ። እሷ ታውቃለች፣ ታውቀዋለች። እሷንም እህቴንም ታውቃታለች። እህት ተብዬዋ ማለት ምን እየሆነ እንደሆነ አልገባኝም። ካልሆነ ችግር የለውም። አንቺ ብቻ አይደለም አሁን ሶሻል ሚዲያ ላይ ያለሽው። ሂድ፣ የፈለክበት ሂድ። ኦኬ ምንም አሁን ይሄን ያክል እኮ ሰው አቢዩዝ ማድረግ አይጠበቅብሽም። ውሸታም ስለሆንክ ነው እንጂ ይኸውልህ ማስረጃ ቢኖርክ እኔ ቀን አስገብቼ እህቴን እንዴት እንትን ትያለሽ? ማስረጃ አምጣ። አሁንም እቺ ልጅ ላይ ላደረግከው የስም ማጥፋት ማስረጃ አቅርብልኝ፣ አቅርብ። ጭራሽ ማፋጠጥ ሁላጀመረ። ሁለተኛ እድል የለም እዚህ ቤት ውጣ ከዚህ። አንደኛ በጣም ውሸታም ነክ። በዜሮ አካውንት ከፍተህ መተህ 1000 ቁጭ ብዬ ፎሎ አስደርጌክ ቪዲዮ አብራ ስልክ ልክ ፎሎ ከሞላ በኋላ እናትክን እንደምትፈራ ቪዲዮ ለማብራት አልከኝ። ህዝቡ ነው እያለ እንደዛም ሆኖ እሷን ጠይቄ እድሉን ሰጠውክ እንድታወራ። ጨምላቃ ያው ሰዓዳ ላይ ሄደ ተጨማለቅ። እኔ ላይ አይደለም፣ እኔ ላይ እንደዚህ አይነት ድራማ አይሰራም። እዛ ሄደ ድራማ አንስራ። ጭምልቅልቅ በጣም አባበልኩህ፣ ሹሩሩ አልኩህ። እንደው የሆነ ችግር ካለብክ ብዬ አስቤ ሹሩሩ አልኩክ። እዚህ ከፍሎ ቀጥሮ እዚህ ጋር ያስቀመጠኝ መሰለው እንዴ? እንደዚህ አይነት ድራማችሁን እዛው እንደዚህ አይነት ጅል ላይ እየፈለጋችሁ ድራማችሁን ስሩ። እኔ ሀቢባ ላይ እንደዚህ አይነት ድራማ አይሰራም። ደግሞ ክብር ሰጥቼ አስገብቼ በሰማሁት ደግሞ ተብዬ አትበይለኛል እንዴ? እና ውሽሚት ተብዬ ልበልልክ? ውሽሚት ልበልልክ? እህት እንደውም ክብር ነው። ውሽሚት ልበልልክ? ጨምላቃ እሺ ሳዳ እንዳሰማልሽ የምትፈልጊው ቮይስ አለ ወይስ ምን ትያለሽ? ቴሌግራም ላይ ልኬልሻለሁ። አሁን ቅርብ ቀን ራሱ በእንዴት ነው የሚያወራኝ ልኬልሻለሁ። እና እኔ ግንኙነቱን ያልፈለግኩት እኔ ነኝ እንጂ እኔ የማሳድደው ሰው የማስልክበት እሱ አቅሙ ራሱ የለኝም። ነገርኳቸው። እሙ አማር የሚል ነው ቴሌግራም። ያ አማር የሚባል ልጅ አለሽ? አለኝ አሉ ልጆች፣ 2 ልጆች አሉ። ማሻአላ ድምፅሽ ግን የልጅ ነው የሚመስለው። እንግዲህ በጊዜ ወልደና ልጆችሽን ብታሳድጊ አይሻልም? ከእንደዚህ አይነት ሰው ጋር ቁጭ ብለሽ እያወራሽ ጊዜሽን ከምታባክኝ። እንዴት ወደዚህ ነገር እንዳስገባኝ ሁላ አላውቅም። ማንክ ወንድሜ እንደዚህ አይነት ድራማትን እዛ ሄደ ስራ። እኔ ሀቢባ ላይ አይደለም እዛ ሄደ ተጃጃል፣ የምትጃጃልበት ቦታ። እሺ ጨምላቃ ያ ነው ከብዶት ሊሆን ይችላል እኮ ኖሮ ኢማራት ላይ ከብዶት ሊሆን ይችላል።
እና መታገስ ፈልጎ ከሆነ ምክንያት ባያደርገኝ አንዴ ላሰማበት። እሺ በነገራችን ላይ ማለት ነው ስሚ አንዳንድ ነገር ያው ትንሽ ገርሞኛል ግን ሶሪ የኔ ፈጣን ላይ ነው። በነገራችን ላይ ማለት ነው ስሚ አንዳንድ ነገር ያው ትንሽ ገርሞኛል ግን የምሬን ነው የሆነ ትንሽ እየሳኩኝም ነበር። ሌላው ደግሞ የሆነ ትንሽ ገርሞኛል ገርሞኛል ግን በጣም ማሰብ የማልፈልገው ነገር ምን እንደሆነ ታውቂያለሽ? የምሬን ነው እንጂ ምን እንደሆነ ታውቂያለሽ? ሜቢ ነግሬሻለሁ። ሜቢ አሁን ያለሁበት ሲቹዌሽን ቢያንስ ስለሱ ኦኬ እና ብቻ ግን ልነግርሽ የምፈልገው ጀስት አንቺን እንደማላገኝሽ ማሰብ አንቺን እንደማላገኝሽ ማሰብ እሱ ነገር ያመኛል። አንድ ቀን ግን 15 ዓመት አብሬ ቆየሁት ባለ አንድ ቀን አንቺን እንደማላገኝሽ ማሰብ ያመኛል ብሎኝ አያውቅም። የምሬ ነው እንጂ እሱ ያመኛል። ሞር አሁን እንደማላገኝሽ ማሰብ ማለት ነው። በጣም የሚገርምሽ አንዳንድ የምናገርሽን ነገር ምናምን ያቆምኩት ራሱ እኔ እንጃ ብቻ እንደማገኝሽ አስብ ነበር በእውነት ይህን ማሰብ አልፈልግም። አንቺን አላገኝሽም ብዬ ማሰብ አልፈልግም። ያ ብዙ ነገር ተፈጥሮ ሊገባኝ ግን እኔ እንጃ ነቢ እኔ አሁን ወደፊት የምቀጥል ከሆነ እንኳን እኔ እንጃ አንቺን ካላየሁሽ የምረጋጋ ራሱ አይመስለኝም። ያው መች ተረጋጋ ከሷን አላየሁም ለጋደል ቲክቶክ ላይ መጣን እኔም በማላቀዋ እኔ ላይ ከቀን ጀምሮ ስትጫማለቅብኝ ነበር። ቀን ጀምሮ እኮ ነው ልጅ ይለከፈኝ የጀመረኝ ሰውየው። ታዳምጪኛለሽ አታዳምጪኝ በግድ እኔን እዚህ ጋር እሱን እንዳዳምጥ የሆነ በደሞዝ ሰው የተቀጠረኝ እንዴ የመረጋጋ መፍትሄ ጋር ተረጋጋ። እኛ ምን አገባን ታዲያ እሷን ካላየክ እኛ ላይ እኛ ምን አገባን? አሁን እኔ ነገ ኦኬ ህይወት ይቀጥል ብል እንኳን አንቺን ካላየሁሽ የምረጋጋ ይመስል እውነቴን ነው እንጂ እና ይሄኛው ኢተርስ ይሄኛው ነው ማሰማት ነው። ይሄኛው በጣም የሚያምነው ደስ አይለኝም በእውነት ምን አይነት ፍቅር ነው ያዘው ግን ጋይስ ምንድን ነው ያስነካሽ? አንቺን እንደማላገኝሽ ማሰብ የምር ነው የምልሽ ይጎዳል። አላገኝሽም ብዬ ማሰብ አልፈልግም። በቃ አላውቅም ብቻ የሆነ ጊዜ እንደማገኝሽ እንደማይሽ የምኖር ከሆነ የምቀጥል ከሆነ ወደፊት አንቺን ሳላሽ አይመስልም በእውነት በቃ አልችልም። ሀቡ ጊቭ ሂም ቻንስ ዩ ኖ ሃው ማኒ ቻንስ አይ ጊቭ ሂም። ቀን ላይ እንደዚህ ተናግሮኝ አናዶኝ ነቅዬው ከዛ ሁለተኛ እድል ስጪው ሀቢባ እንስማው ግድ የለሽም ሲለኝ ህዝቡ በኮመንት እሺ ብዬ ድጋሚ ያስገባሁት። ከዛ አሁን ለእንደገና እኮ ነው የእሷን ንዴት እኔ የሚወጣው። እኔ ምን አገባኝ? ሀቢባ እድል ስጪው ይናገር በቃ። ይኸውልሽ ስትረስ ውስጥ ነው ያለው ልጁ፣ ስትረስ ውስጥ ነው ያለው። ለእኔ የሚለኝ እንደዚህ ነው። ሄዶ ደግሞ ፋሚሊንም ብለው ላናገሩኝ ማለት ነው። እኔ አላምንም እንደሆኑ ለእነሱ ደግሞ በቃ እንደማሳድደው ሰው እየላኩኝ ምናምን እንደማደርገው አሁን እኮ ለእኔም እኮ አለኝ ትለምነኛለች ልሄድ ስል ብሎ ካርጌ ልውጣ ነበረ ግን ለምናኝ ነው አለሽ። ማስረጃ የለመንሽበትን ማስረጃ አላቀረበም። እሺ ቆይ እኔ ቲክቶክ ላይ 3 ዓመት ሙሉ ስንት ሰው ሳስታርቅ ስዳኝ ጋይስ አንድ ቀን ያለ ማስረጃ ለማን ምን እሺ ብያቃለሁ። አሁን እሱ የለመነችበት ትለምነኛለች ይላል። ግን ይኸው እየለመነ ያለው እሱ ነው። እንግዲህ ከአንቺን ካላየው መረጋጋት አልችልም ልሞት ነው እያለ ያለው እሱ ነው። አንድ ማሰብ አልፈልግም አንቺን ማጣት እያለ እሱ ነው። እሺ እሷ የለመነችበት ማስረጃ አቅርብ፣ እያቀረበ አይደለም።
በእንግሊዝኛ you will regret የሚለውን ሲሰድባት ደጋግሞ ሲሰድባት የላከልኝ ስክሪንሾት you don't do anything you will regret ያለችውን ይሄ አትሂድ ማለት ነው ብሎ ካርጌ ለወጣ ስለሆነ አትሂድ ማለት ነው አለ። እሺ በቃ አልከራከርም ብዬ እሱን አምኜ ተቀብዬ ከዛ የደረሰብኝ በደል አቢዩዝ አርጋኛለች አለ። እንዴት ነው አቢዩዝ ያደረገች? ከሌላ ወንድ ጋር አስቢው፣ እኔ ወንድ ሆኜ ከሌላ ወንድ ጋር እንዴት እንደተኛች ምናምን ከሌላ ወንድ ጋር መተኛቷንና አተኛኘቷን ያደረገችውን ሁኔታ አደራረግ ነገረችኝ። ያ አይምሮዬን ረበሸው አለ። እሺ ችግር የለም ማስረጃ አቅርብልኝና ካንተ ጎን እንቁም እንፍረድባት እሷ ላይ። ያይ እሱ ማስረጃ በጣም ኦቨር የወጣ ነገር ነው። እሱ ማቅረባችን ግድ የለም ምን ኃላፊነቱን ወስዳለሁ እኔ ሊየው እና አላሳይም እዚህ ጋር እኔ ሊየው እኔ ኃላፊነቱን ልውሰድ። ምክንያት ያቀርባል ላለመስጠት። እሺ ንገሩኝ፣ ያለ ማስረጃ ዝም ብለን እንመነው? እንደዛ ነው የምትሉት? እሺ ሞዴሬተሮች ያለውን ነገር ማውራቱን ያቆምና ችግሩን ይናገር። ሌላውን ችግር ማለት መካከራችሁ የገንዘብ እርዳታ ልትሰበስቡብን ከሆነ የመጣችሁት ሁለታችሁንም ነው ብሎ ካለ በጭራሽ እሺ ሞዴሬተሮች ከሚዩት ሊስት ውስጥ አውጡትና አስገቡት። ገረም ሞክር ያለው እኮ ሴት ልጅ በነገራችን ላይ አንድ የምነግርሽ ነገር በጣም ቆንጆ ሆኖ ምናምን እንደዚህ አለቅ አይመጣም ያለው ነገር ይሄ ነው። በነገራችን ላይ እኔ ጋር ነው ምንም ሴንስ ምንም ስሜት ምንም ገብቻለሁ። እሺ ሳዳ የተመልካቾች ጥያቄ ነው። ብር ትልኪለት ነበር ከሳውዲ ወደ ዱባይ? አጭር መልስ አዎ ወይም አይ። 3 ጊዜ 4 ጊዜ ጠይቁኛል ብር እንድልክለት፣ አንዴም አላኩለት። እሺ በቃ ሚውት አድርጊና እሱ ይቀጥል። ቀድሞ የመጣው እሱ ስለሆነ እሺ ኦኬ። አሁን ስለምንድን ነው የማወራው? ስለፈለከው ነገር እድሉ ተሰጥቶ ካል እንድትማራ። አሁን ማስረጃውን ልትልክ ፈቃደኛ ነህ? እሷ አንተን የበደለችበት ላይክ የወንድነት ክብርህን የነካችበት ከሌላ ወንድ ጋር መተኛቷን ለአንተ የነገረችበትን ማስረጃ እሱን ነው የምፈልገው። እሱን ከላክልኝ አንተ የእውነት ተበዳይ ለመሆንክ በቃ አረጋገጥን ማለት ነው። ኦኬ ልክልሻለሁ። ላክልኝ። አውቀው ነው ለምትሉ ሰዎች ጋይስ ከ2025 ኦገስት ጀምሮ የሚያወሩበት ስክሪን ሪከርድ አለኝ። ልካልኛለች ስክሪን ሪከርድ አድርጋ ኢሞ ላይ ቴሌግራም ላይ የሚያወሩበት። ስለዚህ አውቀው አይደለም። አንድ ሰው እዚህ ቤት ለመግባት ከአመት በፊት ተመካክሮ ሲጻጻፍ አይኖርም አይደለም። ትናንት ቀኑ የትናንትና ምናምን ቢሆን ድራማ ነው እንላለን። ድራማ ነው፣ ለመፈመስ ነው፣ ለፎሎ ነው፣ ድራማ ፈጥረው ነው እንላለን። አመት ከላስት ይር ጀምሮ ኮንቨርሴሽናቸውን ስክሪን ሪከርድ አድርጋ ልካልኛለች ሰዓዳ። ዋትሳፕ ላይ ቴሌግራም ላይ። ስለዚህ ድራማ አይደለም፣ የእውነት ኖረዋል። ሪሌሽንሺፑን ኖረውታል የእውነት። እሺ ኦኬ እና ልቀጥል? አዎ ማስረጃውን ላክልኛ መጀመሪያ፣ ከዛ ቀጥል። ኦኬ ማስረጃው ከቪዲዮ ነው የማወጣው። ስክሪንሻት አድርጌ ነው። ባትሪ 2% ነው ያለው። በነገራችን ላይ ይቅርታ አድርግልኝ። ፓወር ባንክ ይዤ እንኳን ዘግቶብኛል። እሱ ቤት ውስጥ አይደለም ሳይመሰካ የለም ቻርጅ። ቤት ውስጥ ስለተኙ ይረብሻል ድምፅ። ቻርጅ ለመሰካት ይረብሻል የተኙ ሰዎች ስላሉ። አይ ቻርጅ ካደረግኩ ያው እዛው ስለማወራ ይረብሻል። እሺ ሳዳ አንዴ እሷም ጠይቃት ጥያቄ። ሳዳ ወይ አንቺ በጽሁፍም ሆነ በቮይስም ሆነ ለሱ ከሌላ ወንድ ጋር ተኝቻለሁ ብለሽ ስላተኛኘትሽ ሁላ አውርተሽለታል? አጭር መልስ ማለት አላወራሁም። እሺ
ቴንክ ዩ ሚውት አድርጊ። እሺ ወንድሜ አላወራሁም እያለች ነው። ለዛ እሷ ከካደች አላወራሁም ካለች አንተ ማስረጃውን የማቅረብ ኃላፊነት አለብህ። ሁለት ፐርሰንቱ እንዳይዘጋብክ ቴድሮስ ይቅርታ ምናልሽኝ ቻርጀሩ እንዳይዘጋብክ የአእምሮ በሽተኛ ምናምን የምትሉ ሰዎች ሜቢ ስላላያችሁ ወይ ደግሞ በስርዓት ስላልተናገርኩ ወይም ደግሞ ስላልጨረሳችሁት ይሆናል። ትንሽ ተረጋግታችሁ ብትጨርሱ አሪፍ ይመስላል። እሺ እንረጋጋለን። ይቅርታ አድርግልኝ። ቀጥል። ልኬልሻለሁ። እሺ እሺ ደህና ነኝ። ኦገስት 18 2025 ደህና ነኝ። 12 ሰዓት ከኤኤም ደህና ነኝ የሚለው ቴክስት የመጣው ከሷ መሰለኝ። ከዛ ደህና ዋልሽ ካንተ ነው። ደህና ዋልሽ ፒንኩ ያንተ ነው። ብሉ የሷ ነው መልሱ። ይሄ ያንተ ነው። ኦኬ በዚህ በኩል ያለው ያንተ ነው። ኦኬ ደህና ነኝ። እሺ እሷ እንዴት ዋልክ ብላ ጀመረች። ኦገስት 18 እንዴት ዋልክ። ከዛ አንተ ኦገስት 19 ደህና ነኝ ደህና ዋልሽ አልካት። ከዛ ውጪ ነበርኩኝ አለሽ አልካት። ከዛ አለው አለች። ከዛ ምን እየሰራሽ ነው? ቶሎ ነው ቤት የገባሽው ዛሬ አላት ሲላ። ከዛ አዎ እኔ ደህና ነኝ። ምንም ቡና ምንም ማለት ምን እየሰራሽ ነው ለሚለው ጥያቄ ምንም ብላ መለሰች። ላይክ ሲያወሩ ዋን ነው የሚያወሩት። ላይክ ረጅም አይላላኩም፣ አጭር ነው የሚጻጻፉት። ኦኬ ለዛ ነው። ከዛ ቡና አለ ትመጣለህ፣ ቡና አለ ትመጣለህ፣ ላፈላ ነው አይልም። ይኸውልሽ ምንድነው ቡና? እሺ እኔ ከተሳሳትኩ አይልም፣ ላፈላ ይላል። ላፍ ነው ላፍ ኤልኤኤፍኢ ምንድን ነው የሚነበበው? እኔ አማርኛ በእንግሊዝኛ ማንበብ ይላል። እንደዛ ላፈላ ነው ይላል አይልም። ላፈላ ነው ኤልኤኤፍኢ ብሎ ዶት የሚለው ላፈላ ነው። ቡና ከላይ ስላለ ላፈላ ነው ብዬ ነው። አንተ አርመኝ። ምንድን ነው የሚለው? ምን ለማለት ነው? እሱን ለህዝቡ ታሳይልኝ ዛሬ እኛ። እሺ አንዴ ቆይ ጋይስ፣ አንዴ ካሜራ ዙሬ ላሳያችሁ። አይዘጋ ወይስ ባክግራውንድ ላድርገው? ባክግራውንድ ላድርግላችሁ። ከዛ አንተ ኤክስፕሌን ታደርግልናለህ። ለምን እኛ እንደዚህ አይነት ቋንቋ አይገባንም። ከዛ ሚኒንጉን አንተ ትነግረናለህ። ቡና ብሎ ከታች ደግሞ ላፍ የሚለው ለምንድን ነው? አቢባ ለምንድን ነው የምትስቂው? እዚህ ጋር እኮ የኔ ህይወት የተመሰረተው ሜቢ እኔን ተወኝ። አንተ ታስረዳናለህ። ከኔ ላይ አይንክን አንሳና እሷ ላይ አተኩር። እኔን እርሳኝ። ለምን ሞቅ ታደርጊያለሽ? ማይ እንዴ ያሟል እንዴ ታስረዳናለህ እላለሁ። እንደግን ለምን ትስቂያለሽ? ጭራሽ ሳቄንም ትንፋሽንም ምኔንም ልትቆጣጠር ነው በቤቴ። እያበዛህ ነው። በረፍ የኔ ትንፋሽ ግን ያቆመው እዚህ ጋር ሜቢ
ቆይ ሴቭ እያደረኩት ነበር ውዶቼ። ከዚህ ስልክ ወደዚህ ስልክ ልኬው በኤርድራፕ ላኩትና ከዛ ሴቭ እያደረኩት ነበረ። ኦኬ ይታያል አሁን። ወይኔ እንትን አለመሰለኝ ወደዛ ሄደ። ቆይ ኮመንቱን ልዝጋው መታየት እንዲችል ጽሁፉ። ጋይስ አንዴ ይቅርታ አድርጉልኝ፣ ኮመንቱን ልዘጋባችሁ ነው። ሞዴሬተሮች አንዴ ኮመንቱን ዝጉት፣ አንዴ ኮመንቱን ዝጉት፣ ቴክስቱን እንዲታይ። እሺ ይታያል ቴድሮስ። ወይኔ አንዱ ይከፍታል፣ አንዱ ይዘጋል፣ አንዱ ይከፍታል። ኧረ በፈጣሪ ኮመንቱን ዝጉት። እሺ አንብበው። ቴድሮስ አቤት። አንብበው። ያው በቃ የሚነበብ እኮ ነው፣ ህዝቡ ያንብበው። ቡና አለ ትመጣለህ ብሎ ከታች የመጨረሻው ምንድን ነው? እኔ እንጃ፣ እሱን አላውቅም። እሱ ጋር ነው። እሷ ትጠየቅ፣ እሷ ብትጠየቅ ደስ ይለኛል። እዚህ ጋር ነው። ሳዳ ምንድን ነው የሚለው? እናቴ እኔ ላፈላ ነው መስሎኝ ነበር። እኔ ተሳስቻለሁ፣ ትክክል አለሽም ብሎኛል። አንቺ አንብቢልን። ምንድን ነው? ላፈላ ነው ነው የሚለው። ትመጣለህ ቡና። አዎ እኔ ደህና ነኝ። እኔ ምናልባት እንግሊዝኛ በአማርኛ ማንበብ ችግር ስላለብኝ ይሆናል። አዎ እኔ ደህና ነኝ። ምን እየሰራሽ ነው ለሚለው ጥያቄ ምንም። ከዛ ቡና አለ ትመጣለህ የጥያቄ ምልክት። ከዛ ላፈላ ነው። ያ እሺ ቴድሮስ ላፈላ ነው አለች። ኦኬ ላፈላ ነው በቃ። ህዝቡ ካየው ይበቃል። እሺ ቀጣይ ታሳይልኝ። እሺ ከዛ ሰው ጋ ነኝ ይላል። ቀጥሎ ያለው ቴክስት ሰው ጋ ነኝ ነው የሚለው። ይሄ አንድ ፔጅ አለቀ። የሚቀጥለውን ፔጅ ላደርግላችሁ ነው። ኮመንቱን ክፈቱት ሞዴሬተሮች። ቴንክ ዩ። ላፈላ ነው ቡና ላፈላ ነው አይልም። የተጻፈው ምንድን ነው የሚለው? ላፈ ነው የሚለው። ላፈ ነው የሚለው። ላፈ ነው አለቀ። ምን ማለት ነው? ላፈላ የሚል ነገር የለም። ላፈ ነው ብላ ነው ያስቀመጠችው አይደለ? ቡና ላፈላ ነው ከሚለው ጀምሮ ካየነው ጤነኛ ንግግር አይደለም። በመሰረቱ ብዙ ጊዜ ትጠቀመዋለች። ከዛ እሱን ታዩ ላፈ ነው ላፈላ ነው ብላ ለምን አልጨረሰችውም? እሱን እንጠይቃታለን። ትክክል ነህ። ይሄኛውን አንብብልኝ ግን ቆይ በጣም ዙም ስለሆነ እኔ ትንሽ ሰብሰብ ላድርገው። 1 ሰከንድ። እስከዛ እሷን እንጠይቃት። ለምንድን ነው ላፈ ነው ብለሽ ያቆምሽው? ለምን አልጨረሽውም? ላፈላ ነው ለምን አላልሽም? የቃላት ስህተት እንዳለበት ራሱ አሁን እያየህ ያለሁት በሰዓቱ አላስታውስም። ላፈላ ነው ለማለት ነው የጻፍኩት። እሺ ሳውዲ እየኖርሽ ዱባይ ለሚኖረው ፍቅረኛሽ ቡና ላፈላ ነው ልና ማለት ከዱባይ ሳውዲ ምን እንደምሰራ እኮ ይጠይቀኛል። ኤቭሪቲንግ እኮ ነው የሚጠይቀው። እንደውም አንዳንዴ እኮ በቪዲዮ እኔን አያየኝም እንጂ በቃ የሚያደርገው ነገር ማለት ቪዲዮ ክፈች ላይ ሰው አለ ምናምን ብሎ ሁላ ቼክ ያደርጋል። እኔ አንድ መናገር የሚፈልገው ነገር ወደ ሁለተኛው እንትን ከመሄድሽ በፊት ሁላችሁም ወንድም አላችሁ፣ ሁላችሁም ልጆች አሏችሁ፣ ወንድ ልጆች እና ይሄ ምን ማለት እንደሆነ አንድ አማርኛ የሚናገር ሰው በቀላሉ የሚያውቀው ነገር ነው። እሺ እና ከዛ ጀርባ ያለውን ነገር ደግሞ እናንተ መገመት በጣም ትርጉም ምን እንደሆነ ከላይ ጠይቂው። አንቺ ምን አገባኝ? ላፈላ ነው። ወንድም አላችሁ፣ ሁላችሁም ወንድም አላችሁ። አንዲት ሴት ያመንኳት ያወራኋት የቀረብኳት ሴት በሌሊት ድንገት ቡና ላፈላ ነው፣ ከዛ ቡና ላፈላ ነው ብሎ አይጨረስም እንደ አንድ ነገር ይቀጥላል። ወይ ሁለተኛውን አሳይ። አውዬ ምን እንደምሰራ ስለጠየቀኝ ነው የጻፍኩልህ። እንደዚህ ያልኩት ምን እንደምሰራ ጠይቀኝ።
እና ምንም እያለሁ እኮ እንደዛ ብዬ ባቆም ደግሞ ምን ቀጠልሽ። እንደዛ ብለሽ ብታቆሚ አሪፍ ነበር አይደለ? ከዛ ቀጠልሽ ደግሞ አይደል? ይሄኛውን ነገር ሁለተኛውን ንግባ። ወደ ሁለተኛው ቆይ ባዮ ላይ ምረጡ የሚለውን ላስወግደው። እሺ ሁለተኛውን አንብብልን። ቴድሮስ ያንብቡት እስኪ ሰዎች ያንብቡት። መጀመሪያ ከላይ መምጣት አለብህ እያለች ነው። ከዛ መጣለሁ አልኳት። እኔ አልገባኝም። አሁን እዚህ ጋር ነው ጭራሽ አንዲት ሴት እንግዲህ አንቺ የእምነትም ነገር ያነሳሁት ለዚህ ነው። እኛ ሀበሻ ነን አይደል እንዴ? አንድ ወንድ ልጅ ቢያንስ ይበቃዋል። በቃ ቅድም የተናገርሽው ነገር በቂ ነው አይደለ? ኮሜንት አታጥፊ፣ በቂ ነው፣ ይታያል። ቤቱ የኔ ነው። ከላይ የተናገርሽው ነገር በቂ ነው። አይ ሜቢ ብዙ እንትን አትበይ ብዬ ነው እኔ የምፈልገው ከላይ ነው ያለው። እሺ ወንድሜ፣ እኔ እኮ እንድታነበው ወደዚህ የምለው እኮ እንዳልከልል ቶሎ እንድታነበውና ከዛ ኮመንቱንም እንድከፍት ህዝቡ አስተያየቱ እንዲሰጥ እኔም ተስተካክዬ እንድቀመጥ ነው። እና እንዲህ ባልኩ ሰዓት ቶሎ አንብበውና ከዛ በኋላ እኔ እመለሳለሁ ወደ ቦታዬ። ኦኬ፣ እዚህ ጋር ያለውን ንግግር ይዩት ሁላችሁ። እዚህ ላይቭ ላይ ያላችሁ ሰዎች እንድታዩት የምፈልገው ነገር ለአንድ ወንድ ልጅ የተላከ ነው። እናት እመጣለሁ። አዎ፣ ግን ያንተን ቦታ ማንም ሊሞላልኝ አይችልም እና መምጣት አለብህ። እዚህ ጋር ያለው ንግግር ምን መሰላችሁ? ብትጠየቅ ደስ ይለኛል። አንድ ወንድ ልጅ፣ አንድ ሀበሻ ያንተን ቦታ ማንም ሊሞላልኝ አይችልም፣ የኔን ቦታ ይሄኛው ቦታ ማንም ሊሞላልኝ አይችልም። ላፈ ነው ይሄ። አንዲት ሴት አሁን እኔ ቅድም እንዳልኩት በእርግጥ ቅድም ኒቃቢስት ምናምን ስል የነበረው ይሄ ማህበረሰብ የእስልምና ማህበረሰብ እንዲህ አይነት ሴቶችን መጠየቅ አለበት። ባይደው ከመካከላቸው ማስወጣት አለባችሁ። እንዲህ አይነት ሴቶች ከመካከላችሁ እኔ አመጣጤ ሲቀርባት እችን ሴት የቀረብኳት ያወራኋት ወደ እኔ ትመጣለች ብዬ አይደለም። እና ይሄ ነገር ከዚህ ንግግር ከዚህ እንትን በኋላ በሌሊት ነው ይሄን የነገረችኝ። በሚቀጥለው ቀን ያደረገችው ሌላ ንግግር አለ ይሄን ለማስታወስ እና ከዚህ ጊዜ በኋላ ግን እኔ ልክ አይደለም። ለምሳሌ መሳደብ ሊሆን ይችላል፣ አንዳንድ ነገሮችን የምለው ነገር ሁሉ ከዚህ በኋላ ሜቢ አንዳንድ ነገር ላይ ልክ ላይሆን ይችላል። ይሄን ቀስ ብላችሁ ካያችሁት ምንም ጥያቄ የለውም። ለዛውም ደግሞ ከሀበሻ ሞራል ውጭ የሆነ ነገር ነው እዚህ ጋር ያለው። ያንተን ቦታ ማንም ሊሞላልኝ አይችልም። እኔ አሁን ይሄ which is በቃ የአንድን ወንድ አእምሮ ደለብሬትሊ መምታት። ያንተን ቦታ ማንም ሊሞላልኝ አይችልም ላፈነ ነው ድንገት በሌሊት። ከዛ የሚቀጥለው ቀን ይሄ አልገባኝም ብዬ ስላልገባኝ አይደለም ስላለፍኩት፣ የሚቀጥለው ቀን ያደረገችው ደግሞ ሌላ ነገር ይሄን እንትን ይላል ማለት ነው። እና አንድ ሰው ኦኬ፣ ስለዚህ ይሄ ነው ወንድሜ፣ ይሄ ነው ማስረጃው ማለት ነው። ከሌላ ወንድ ጋር ለመተኛቷ ምክንያት ያንተን ቦታ ማንም ሊሞላልኝ አይችልም ማለት ከሌላ ወንድ ጋር ለመተኛቷ ማስረጃ ነው። ይሄ ሌላ ወንድ ሞክራ አልሞላላትም ማለት ነው። እንደዛ ነው የተረዳኸው አንተ? አይ አይደለም፣ ቅድም ጀምራለች እኮ። የጀመረችው ምንድነው? ላፈ ነው ብላ አይደል የጀመረችው? አዎ ላፈ ነው ብላ ነው የጀመረችው ብላ ጀመረች። ከዛ በኋላ መምጣት አለብህ፣ ያንተም ቦታ የሚተካልኝ የለም እዛ ጋር ብላ ነው። ይሄ እንዲህ አይነት በትክክል እሷ ምን እንደሆነ ይገባታል። ሆን ብላ ነው የጻፈችው። በእርግጥ በጊዜው ያያያዘችው ያሰበችው ነገር ሊኖር ይችላል። በጊዜው እኔ በጣም ዊርድ የሆነ የሚባል ሲቹዌሽን ላይ ነው የነበርኩት። ይገባኛል። ብር አልነበረኝም፣ ስራ አልነበረኝም፣ ዲግሪም ፓስፖርቴን ሁሉንም ነገር ያጣሁበት ጊዜ ላይ ነበረ። መውጣት ፈልጋ ሊሆን ይችላል። ዛትስ ፋይን። እኔ አም ሉዘር አም ብሮክን ጋይ። እኔ የተሰበርኩ ሰው ነኝ። በዛ ሰዓት መውጣት ፈልጋ ሊሆን ይችላል፣ መብቷ። አንድ ወንድ ልጅ ግን ክብር አለው፣ ሰው ነው። እንዲህ አይነት ነገር ተናግራ ነው የወጣችው።
ይሄ ከዚህ በኋላ እሺ ከይቅርታ ጋር ወንድሜ አሁን እኔ ላፈ ነው ትርጉሙ። እሺ አንተ መንገር ካልፈለግ ተመልካች ንገር። እኔ ላፈ ነው ትርጉሙ አላውቅም። ምናልባት እኔ እድሜ ስለሄደ ይሆናል። እናንተ ወጣቶች ትሆናላችሁ ይሄን ቃል ምታ ምንድነው ላፈ ነው ትርጉሙ? ምንድነው ላፈ ነው? ምንድነው ትርጉሙ? ላፈ ነው እኔ እንጃ ቃል በቃል መናገር አልችልም። ያሳየሁትም ዛሬ ተጠይቄ አውቃለሁ። ይሄን ጠይቆኝ ጓደኛዬ እንኳን ብልግና ነው ቃሉ። ብልግና ነው ብልግና ነው ቃሉ። ዴፊኒትሊ በትክክል። እሺ ተመልካቾች ላፈ ነው እሱ ዲፊኒትሊ ብልግና ነው ብሏል ቃሉ። እኔ ደግሞ አላውቅም። ሜቢ እኔ ከሀገር ከወጣሁ 18 ዓመት ሆኖኛል። ሶ ፋራ ነኝ፣ የድሮ አራዳ ነኝ። ሶ የአሁን ጊዜ የአራዳ ቋንቋ ከሆነ ላፈ ነው ምንድን ነው? እሷ ቡና ላፈላ ነው ብዬ ነው የጻፍኩት ብላለች። ለምን ከላይ ቡና ስላለ ከላይ ቡና ብሎ ትመጣለ ብሎ ከዛ ሶስተኛ ላይ ላፈ ነው ላፈላ ነው ነጥብ አርጋ ነው ላንና እንትንትታ ነው። ስለዚህ እሱ ደግሞ ላፈ ነው የብልግና ቃል ነው አለ። ሶ አምሮኛል ነው ሴት ልጅ ነው ወንድ ላፈ ነው ካለች ከሱ ቀጥሎ ምንድን ነው የሚለው? ያንተን ቦታ ማንም ሊሞላልኝ አይችልም የሚለውን እሱ የተረጎመው በብልግና ነው ላይ ከሌላ ወንድ ጋር ሞክራ አልሞላላትም ሌላ ወንድ። ስለዚህ ለዛ ነው የሚለው። ግን ለኛ ቅድም ሲነግረን የነበረው ከሌላ ወንድ ጋር እንደተኛች ነው። አተኛኘቷን ራሱ እንዴት እንደሆነ የሚያብራራ ነበር ያለው። እና እዚህ ቴክስት ላይ እኔ ምንም መረዳት አልቻልኩም። ሜቢ እኔ የመረዳት አቅሜ ጭንቅላቴ ልክ አይደለም ይሆናል። እናንተ አስረዱኝ፣ የገባው ሰው ያስረዳኝ ፕሊስ እንድረዳ። እኛም አልገባንም ብሏል ህዝቡ። እሺ ወንድሜ ቀጥል። ማስረጃህን አይተነዋል። ስለዚህ አሁን መቀጠል ትችላለህ። እየሰማንህ ነው። ቀጥል። እንግዲህ ሜቢ ወይ ደግሞ ይሆናል አሞኝ ይሆናል። ይሄን የሚያውቅ ግን ይሄን የሚያይ ሰው መረዳት ብዙ አይከብድም ብዬ ነው የማስበው። ይሄ ከዚህ በላይ እኔ ብዙ ማብራራት አልችልም ስለዚህ ጉዳይ። ብዙ መናገርም አልችልም ስለዚህ ጉዳይ። እሺ ስለዚህ ጉዳይማ ማስረጃ ቀረብክ፣ አመንክ። አሁን ወደሚቀጥለው ጉዳይ ትከታተለኛለች። ሆስፒታል ስገባ ሰዎች ቀድማ ትልካለች። ሰዎች ቀድመው ገብተው ያናግሩና እኔ እንዳልታከም ዝም ብሎ ማስታገሻ ብቻ እንዲሰጠኝ ቀን ያልከው ላይቭ ላይ እንዲሰጠኝ ታደርጋለች። ምግብ ቤት አምኜ ምግብ ገዝቼ መብላት አልቻልኩም። ለምን? የሚከታተሉኝ ሰዎች ስላሉ። ስራዬንም ትቻለሁ። ለምን? የሚከታተሉኝ ሰዎች ስላሉ ብለካል። እና ስለሱ ነገር አብራራለን እና ማስረጃ ካለክ ስለሱ ጉዳይም አቅርብልን ፕሊስ። እስኪ አንድ ነገር ሊትራሊ ቃል በቃል ያኛውን ቃል ልናገር። እሺ ተናገር። ማለቴ ይሄ ምንም ንግግር አይደለም። ጀስት በጊዜው የነበርኩበትን ኮንዲሽን አውቃለሁ። ጀስት የተናገረችበትን ኮንዲሽን ማን ነው የተናገረችበት ሁኔታ ይገባኛል። ግን አንዲት ሴት በሌሊት ቡና ላፈላ ነው ከሚል ጀምሮ ላፈላ ነው የሚለውን ንግግር አይደለም መጨረስ የፈለገችው እሷ መናገር የፈለገችው ንግግር አለ። ብልግና ነገር ነው እዚህ ጋር መናገር የፈለገችው ላፈ ነው ብላ ጨረሰ። ከዛስ ምን አለ? አንዷ ጻፈችው፣ አንድ ልጅ ጻፈችው ቃሉ ላፈነድድ ነው። ጉዴ ቅድ በለኝ ጌታዬ፣ ምን ጉዴ ባሌ ገደለኝ። ምን ጉዴ እኔም ሶሪ በጣም ጋይስ ይቅርታ። አንዷ ኮመንት ላይ ጽፋ አይኔ ውስጥ ድንገት ገብቶ ነው እና ደነገጥኩ። በድንገት እንዴት መጣላት ልጅቷ። እሺ ሶሪ። እሷ ይሄንን አስባ አልጻፈችውም፣ ግን አንተ ይሄንን በዚህ ነው የተረጎምከው። ሁለት ነጥብ እኮ ነው ግን እኮ ያለው። እሺ ቴድሮስ። አቤት። እኮ አሁን ኮመንት ላይ ልጅቷ በጻፈችው ቃል ነው የተረጎምከው አንተ ያሰብከው?
እኔ የተረጎምኩት ሳይሆን ሜቢ እሷ አይደለ ብሬት ላይ የተናገረችው እንደዛ እኮ አንተ ጭንቅላት ጋር ሲደርስ እንደዛ ነው የወሰድከው። እኔ ጋር የመጣው ሳይሆን ብዙ ነገር አለው ከዛ በኋላ ቢባ። አሁን እኮ ይኸውልሽ የሚቀጥለው ነገር እኮ ማስረጃ እኮ ነው። አሁን ይሄን ነገር ተናገረችና ቀጠለች አይደለ? ሁለተኛ የተናገረችው ምንድን ነው? ቆይ የቀጠለችው ይሄን የቀጠለችው ምንድን ነው? ያው ይሄኛው አይደለ? ምንድን ነው? አዎ ግን ያንተን ቦታ ማንም ሊሞላልኝ አይችልም ነው። ምን ማለት ነው? ምን ማለት ነው ይሄኛው? ሳዳ በእናትሽ እኔ እያስጨነቀኝ ነው ያለ የጻፍኩት። አብራሪ ይሄ ምን ለማለት ፈልገሽ ነው? ወይ ሀቢባ እንዴ በቃ የሚታይ እኮ ነው። ከላይ ቡና ብያለው ላፈላ ነው እኮ ይኸውልሽ፣ ምን ለማለት ፈልገሽ ነው? አሁን ይሄን ያንተን ቦታ ማንም አይሞላልኝ የሚያልሽው ምን ለማለት ፈልገሽ ነው እያለ ነው። አስረጅው ምን ለማለት እንደፈለግሽ። ሰው ሲያወራ እንደዚህ አይጻጻፉም፣ አያወራም እንደዚህ ማለት። እሺ ምን ከማን ጋር ነሽ ብሎኛል እኮ ከላይ ከማንም ጋር እንዳልሆንኩኝ ብዬሽ ምንድን ነው ያልኩት? እኔ እንጃ አላስታውስም። ብቻ ግን ቡና ላፈላ ነው ለማለት ነው እኔ የጻፍኩት። እሺ ቆይ ያንን ቴክስት ደግሞ ላቅርበው እስቲ። ይሄ ነው አይደለ የቡናው? ይሄ ግን በጣም ኦቨር ዙም ሆኗል። ዋይ እስኪ እሺ እሱን አስረጁ። እስከዛ አንቺ ይሄኛውን ለምን እንዳልሽ አስረጁ። እሱ አልገባኝም ነው የሚለው። ምን ለማለት ነው? ወደ ደክሞኛል፣ በቃ ማስረዳት አልችልም። ይሄ እኮ የስንት ጊዜ አሁን ይሄ ቴክስት እኔ ጋር የለም፣ አጥፍቷል። ስክሪንሻት አድርጎ እሱ ክሊር ቻት ነው የሚያደርገው ኦል ማለት ነው። እና ከኔ ጋር የለም። አሁን ማለት አልገባኝም። ለሚፈልገው ፐርፐዝ ያስቀምጥና ያጠፋል። እና አሁን ይሄ እኔ ጋር የለም። በጣም ቆይቷል እኮ ይሄ ደህና በነበርንበት ጊዜ ማለት ነው ያወራነው። ያንተ ቦታ ማንም አይሞላልኝም ስትይ ምን ለማለት ፈልገሽ እንደሆነ ገለጪለታ። አንቺ አለሽ ሊጻፍሽው እሷ ሌላ ሰው ሊጻፈው አስረጁና በቃ እኛ እንገላገል። እያወራን አይደለም። በጣም ብዙ ጊዜ ይጠይቀኛል። ማን አለ ምን አለ እንዴት ነው ምንድን ነው ያለ ማለት ነው። ሰው እንዲያርፍ ነው በቃ። ያንተን ቦታ የሚሞላልኝ ሰው እንደሌለ ነገርኩት። እሺ አሁን ገብቶ ካለ ወንድሜ የተናገረችበት እንደዛ አይደለም። እኔ ደግሞ ብናገር ደስ ይለኛል የሚቻል ከሆነ ተናገር። የተናገረችበት ሀሳብ ከላይ ምን ብላለች? ጀስት ላፈ ነው ብላ አልፋለች። ያ ነገር ባልገባኝ ምንድነው ሰው ጋር ነሽ እንዴ ምናምን ብዬ ተደናግጬ ጠየቅኳት። ከዛ በኋላ አዎ ነኝ ቡና አለ አይነት ነገር ብላኝ አለፈች። ከዛ በኋላ መምጣት አለብህ አትመጣም መምጣት አለብህ እያለች እየጠየቀች ነበር በተደጋጋሚ። እሺ መምጣት አለብህ አለች። ከዛ በኋላ መምጣት አለብህ ከሚለው ቀጥሎ ያንተን ቦታ ሊሞላልኝ የሚችል የለም መምጣት አለብህ ሆም ተብሎ የተጻፈ ነው። በነገራችን ላይ ከላይ የጀመረችውን ነገር ነው የጨረሰችው ታች ወርዳ። ይሄንም ደግሞ እኔ እንጃ እንዴት እንደምናገር አላውቅም፣ ግን ለአንድ ሰው ይሄ አእምሮ ያለው ሰው ሊፈታው የሚችለው ነገር ነው። ጀስት ማለት በትክክል አሁን ዲፕሊ ካየሽው ይሄን ሆን ተብሎ የተጻፈ ይሄ እንዲገባኝ ያደረገችው በብዙ መንገድ ነው። በነገራችን ላይ በሚቀጥለው ቀን ወዲያው እሺ ይሄንን ፓርት እሺ በቃ አሁን ተረድተናል። ይሄንን ፓርት ኦልሬዲ ገብቶናል። ማስረጃ አቅርበካል። ወደሚቀጥለው አሁን በቃ ይሄን ተረዳን። በዚህ በጣም አዘንክባት፣ አይምሮክ ተነካ። ከዛ በኋላ ስለምትከታተልክ ነገር አስረዳን። እዚህ ላይ አንድ የመጨረሻ ሀሳብ መናገር የሚፈልገው ምን መሰለሽ፣ ይሄ ነገር በቃ ኦልሬዲ አንደኛ እንደምወዳት ነግሬሻለሁ። ያ እሷ በአንድ ወሯ ነው ወደድኩ ብዙ ነገር ውስጥ የገባችሁ በአንድ ወሯ። ለዚህ ማስረጃ አለ። ሜቢ ማስፈላጊም ከሆነ ዝም ብዬ አይደለም። በአንድ ወር ውስጥ ነው ብዙ ችግር ውስጥ የገባችሁ። እኔ ከአንድ ዓመት በኋላ በወዳት የሚገርም ነገር አይደለም። ኦኬ በወደድኳት ሰዓት ግን እንዲህ አይነት ነገር ለወንድ ልጅ መናገር
ይሄ ቶታሊ የኔን አእምሮ በቃ እንጃ ከቁጥጥር ውጭ ነበርኩኝ። ስለ ስራ ያላስብም። ሁልጊዜ ከሞባይሌ ጋር ነበርኩኝ። ሁልጊዜ የማስበው ስለዚህ ነገር ነው። ከሴት ልጅ ጋር ምንም አይነት ግንኙነት መጀመር አልፈልግም። እንደዚህ አይነት ሁኔታ ውስጥ ነው የነበርኩት 9 ወር ሙሉ ማለት ይቻላል። ሜቢ አሁን የሁለተኛው ንግግር እንትን በጣም አስከፊ ነው። ሜቢ ካሰባችሁት ላፈነው ከሚለው ቀጥሎ የመጣው ንግግር ያንተ ቦታ የሚሞላልኝ የለም። ይሄ ነገር ለአንድ ወንድ ልጅ ይወደኛል ለምትይው ወንድ ልጅ ከተናገረሽ ሜቢ ይዛ። ስለዚህ በዚህ የተነሳ ብዙ ነገር ሆኛለሁ። ብዙ ነገርም ከሴት ልጅ ጋር መጀመር ብዙ ነገር እንትን አስጠልቶኛል። በጣም ብዙ ጊዜ ተናግሬያታለሁ። ስለዚህ በነገራችን ላይ እየገባችሁ አይደለም መሰለኝ ኮሜንታተሮች፣ ወይ ስራ እየሰራችሁ ነው እንትን የምትሉት። ተዋቸው፣ እነሱ እናንተ ተናገራችሁ ነገር ተናገር። ተዋቸው ኮሜንታተሮች፣ እኛ እያዳመጥንክ ነው። ብዙም እዚህ ጋር 10,000 ህዝብ አለ እያዳመጠክ ነው። ኮሜንታተሮች ያንተን ቦታ የሚሞላልኝ የለም ማለት ምን ማለት ነው? ያንተን ቦታ የሚሞላል እዛ ጋር ላፈነው ብላ ነው የመጣችው አይደል? እቺ ሴት ያንተን ቦታ የሚሞላልኝ የለም እና መምጣት አለብህ። ያንተ ቦታ የኛው ነው፣ የሌላኛው ቦታ የኛው ነው እያሉ ይሄ ዊችስ በቃ አሁን እናንተ ሁላችሁ በእርግጠኝነት ጥሩ አማርኛ ትናገራላችሁ እዚህ ያላችሁት እንትን በሉ። ለማንኛውም ኤኒዌይ ከዚህ በኋላ ብዙ ነገር እንትን ብሏል። በጣም አእምሮዬን እንትን ስላለ ተናግሬያታለሁ። ሜቢ አንዳንድ ነገር ብዙ ጊዜ ተናግሬያታለሁ ምናምን። ከዚህ ነገር ተነስታ በነገራችን ላይ ሀቢባ አንዴ ለመጨረሻ ጊዜ ተመልሼ የመጀመሪያውን ነገር ላብራራ። ላፈነድድ ነው ለአንድ ወንድ ልጅ ይባላል እንዴ? ላፈነድድ ነው ከሚለው ቀጥሎ ያንተን ቦታ የሚሞላልኝ የለም። እዛው የሚል አላያችሁም? ይሄ ያንተን ቦታ የሚሞላልኝ የተረዳበት መንገድ ነው። ታዲያ በቃ በሱ በተረዳበት መንገድ ነው እኛ እያዳመጥን ያለ ነው። አንዴ ሚውት አድርጊና እሱ ሲጨርስ፣ እሱ አይደለ ቀድሞ የመጣው እሱ ሲጨርስ፣ አንቺ ደግሞ እድሉ ሲሰጥሽ የፈለግሽውን ትናገሪያለሽ። ፕሊዝ ሳዳሽ። እሺ ቀጥል ወንድሜ። ያንተን ቦታ የሚሞላልኝ የለም። የኔ ቦታ የትኛው ነው? እና መምጣት አለብህ። የሌላኛው ቦታ ኦልሬዲ ላፈነድድ ነው ብላለች አይደል እቺ ሴት? ኦኬ ልናገር። ኮሜንታተሮች ብዙ ይሄን እንትን ካላችሁ የኔ ቦታ የትኛው ነው? የዛኛው ሰው ቦታ የትኛው? ከአንዲት ሴት እንዴት ከአንዲት መንፈሳዊ ነኝ ከምትል ሴት እንዴት እንዲህ አይነት ነገር ይጠበቃል? እና የሆነው ወይ ከዚህ በኋላ ተናግሬያት ይሆናል። አንዳንድ ነገሮች ተፈጥረዋል። ብዙ ጊዜ ያው ይሄ ነገር አእምሮዬን ነክቶኝ ነበረ። በዚህ smoking loud, I ain't hearing you. Kodak bring the noise every year. Christmas Day, I ain't wanna